ደግሞ ሸገለ ፀሐይ ምንድን ምን ሆናችሁ ነው? ኧረ እባክሽ እኔ ነኝ እንዴ ችግር ያለብኝ? ቆይ ቢዝነስ መሰለሽ እንዴ በሰው ህይወት ውስጥ እየገቡ መፈትፈት? ወይስ ከፋይ ያለሽ? ከፋይ ካለሽ ንገሪኝ፣ እኔ ጥፉ ልክፈልሽ እና አስታርቂኝ። ተይ እንጂ የኔ ፀሐይ፣ የኔን ድንቡሽሽማ እንደዚያ ትናገሪያት። ውይ ተናገርኩብህ እንዴ? አስቁምልኛ ታዲያ። ለጠብ የመጣችሁ ራሷ። ተይ እንጂ ማፊ፣ አሁንች እንዴት ለጸብ ትመጣለች? የኔ ድንቡሽሽ ያ እኔ ጥፋተኛው እኮ ነኝ። በእናትሽ እኔም ብሎ አስተዋዋቂ ምንም አላማረብኝም። ባላስተዋወቅኩሽ ይሻል ነበር። ሲጀመር አንተን አይደል እዚህ ቆመህ የምታሰድበኝ? በጣም ጥሩ። ለእሷ ናት የምታግዘው። ኧረ ፀሐይ እንዴ እኔ አንቺ ማንም እንዲናገርብኝ አልፈልግም ሲጀመር። እንዴ ቆይ እንገናኛለን። እሺ አንተ ደግሞ ስማኝ፣ ፀሐይ ምናምን እንዳልክ አትቀርም። እንዴት እንደማቃጥልህ እኔ ያውቃለሁ። አይደለም እኮ አይደለም። ሴቶች እንዴት ነው ከእናንተ ጋር የሚኖረው? ደረስኩብህ ወይስ አንተ ነው የደረስክብኝ? ምን ቆይ ምንድነው ችግር ከኔ ጋር? ወይስ ሰኒን ቀድሜ እሷ መያዜ ነው እንደዚህ አንገበገበ? አንተ ለብዙ ነው አለቃ ራሱን ነገር ይፈልግ ፋይል እያዩ ያለ ራሱ ሞቶ ተጋጨ። ከዛ ይባስ ብሎ በቦክስ መታኝ። ጆከር ብሩክ፣ አሁን እናንተ ህፃናቶች ናችሁ። ምንድን ነው እያደረጋችሁ ያላችሁ? ሁለታችሁንም ቢሮ ፈልጋችኋል እንድትመጡ። አለቃ ምንም ያደረጉት ነገር የለም። ራሱ ነው ሁሉ የገጨኝ። ሰኒ የእሳት ራቱና እዛም ትልቅ ማለቷን ቀጥላበታለች። ብሩክና ጆከር እንደተያያዙ ምክንያቱ የሰኒ ነው። ምክንያቱም ወደ አንዱ አትሆንም ብቻ ለማናደድ ጆከርን የምታረገው ነገር በህይወቷ ላይ ትልቅ ዋስትና እያስከፈላት ነው። አለቃ ራኬብን ሳይወዳት አይቀርም። ራኬብ ለእህቴ እያለች ጣልቃ የምትገባው የሰውን ህይወት እያንበሰቋቆለች ነው። ቃልዬ አሁንም በሚገርም ሁኔታ ያም እየመጣ ሲዘልፋት አሜን ብላ የምትቀበል ምስኪን ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሚስ ፈንድሻ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንደምድራሸዋ ሰላማችሁ ይብዛ እያልኩኝ ዛሬ በአይነቱ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ተወዳጁና በቅርቡ የተጀመረው ጽናት ከልብ የሚለው ድራማ እነ ሰኒንና እነ ጆከርን አጠቃሎ የያዘ ምናልባት ወደፊት የጽናት ተዋናዮች ወደዚህ ይመጣሉ ወይ ብለን ለመጠየቅ እንችላለን። ምክንያቱም አብሮ የተያያዘ ስለሆነ። እሺ ዛሬ ወሰድ ላድርጋችሁና ወደ ቀጣዩ ክፍል ወሰዳችሁ። ሰኒ አሁንም የድራማው ዋና አካል ሆናለች። የሚጣሉባት ሰኒ ብሩክና ጆከር ናቸው። ብሩክ በጣም ይወዳታል። አሁን እጅ ላይ ጠብ አድርጌ ይዛታለሁ ብሏል። ምናልባት ተጠቅሞ ላሽላት ይሆን ወይም ሊያገባት ይሆን? እሱን ለእኛም አናውቅም። ነገር ግን ከዚህ በፊት በጆከር ህይወት ውስጥ የነበረችው ሰኒ ትወደዋለች። ጆከርን በጣም ነው የምታፈቅረው። እሱም እንደዛው። ፍቅራቸው እስካሁን ድረስ አልበረደላቸውም። ብቻቸውን ሲሆኑ ሀዘንና መከራ ለቅሶ የሚያስተናግዱት ነው። ነገር ግን ለይምሰል ከላይ አንቺም አይንሽን አልየው አንተም አይኔን አትየው ይባባላሉ። ውስጣቸው ግን ይፈላለጋል። ይህ አይደለ የአንድ ሳንቲም ሁለት ገጽታ የሚባባለው። ውስጣችሁ እየፈለገ ያንን ነገር ግን የራሳችሁ ለማድረግ አሉባልታ ወሬ የያዛችሁ ሰዎች ራሳችሁን ነው የምትጎዱት። ከራሳችሁ ጋር ገና ስላልታረቃችሁ ሌሎችንም ሰዎች ትጎዳላችሁ። ጆከርና ሰኒ እያደረጉ ያሉት ይህንን ነው። ጆከር በዚህ ብሩክን ይጎዳል። ሰኒ ደግሞ በዚህ ምንም የማታውቀውን የዋሃን ቃልዬ ዝም ብላ ትጮህባሃለች። ይህ ሁሉ መንስኤው ጆከር ነው። አንድ ላይ መስራታቸው፣ ውስጣቸው የተፈላለገ መተጣጣቸው ይህ ዋናው ተምሳሌት ነው። ምናልባት ቢራራቁ እንኳን ፍቅራቸው የተወሰነ ይቀንስላቸዋል፣ ላይረሳሱ ይችላሉ። ነገር ግን ቀን በቀን የሚያስተናግዱትን ይህንን ጸብ ይቀንስላቸው ይሆናል። አሁን ግን አይን ላይን እየተያዩ መተጣጣት ማለት ምን ማለት ነው? እሺ ሰኒ የምትወጁ ከሆነ ይቅርታ ተጠያየቁ። ለምንድን ነው አንደኛችሁ መሸነፍ የማትፈልጉት? በፍቅር ውስጥ እኮ አንዱ መሸነፍ ግድ ነው። ሁለቱም እንደ ቆመ እንጨት ወይም እንደ ቆመ ፖል ድርቅ ብሎ መቅረት ወጥነት የሌለው
ዋስትና ወይም መስኡል ነው የሚባለው ያስከፍላችኋል። ስለዚህ ጆከርም የምትስማማው ሴት ካገኘ ይረሳሻል፣ እሷም ደግሞ የሚስማማው ወንድ ካገኘች ትረሳሃለች። ስለዚህ ተስማሙ እንላለን። ጉዳዩ ወደዚህ ነው። ራኬብ ለእህቷ አጥብቃ ስለምትጨነቅ አብዥታ መታ ነበረ። መኝታ ክላሷ ማብራቷን አብርታ ፍጥጥ ብላ ቁጭ ብላለች። ይህም የተፈጠረው በሰኒ ምክንያት ነው። ከዚህ በፊት ከብሩክ ጋር በሄዱበት ካፌ ምክንያት ጆከር ስለሚወዳት ብሩክ ጋር ስለሄደች ቅናት ገሎታል። ማኪያቶን እጁ ላይ ደፍቶ ነበረ። የተለያየ ነው፣ ተቃጥሏል። በዛም ምክንያት አሁን ግን አታገኝኝም፣ ተይ ልቀቂ ብሏት ነበረ። አሁንም እረፍት ጠየቀ አለቃውን። አለቃውም እኔ እረፍት አልሰጥም፣ በዚህ ሰዓት ስራ በበዛበት ሰዓት ምን አይነት እረፍት ነው እኔ ላንተ የምሰጥህ? ስለዚህ አርፈ ስራ ነው የምትፈልገው ወይስ ምንድን ነው ወይስ መባረር ብሎ ጥያቄ አቅርቦለታል። እባክህ አለቃ እኔ ይገባኛል የስራው ብዛት፣ ነገር ግን እኔ ከራሴ ጋር አይደለሁም ብቻዬን መሆን እፈልጋለሁ አለ። አይቻልም ተብሎ ተከለከለ። ሰኒም መጣች። እሱ ከስራ አይወጣም እኔ ነኝ ስራ የምለቀው አለች። አለቃውም ማለት ነው። አለቃውም አይቻልም፣ ሁለታችሁም ከስራ አትለቁም፣ ሁለታችሁም ታታሪ ሰራተኞች ናችሁ፣ ለድርጅቱ ታስፈልጋላችሁ ብሎ መለሰላት። ራኬብም ሄደች ከአለቃው ጋር። ሰኒ ትልቀቅ ስራ አባራት። ስለዚህ አንድ ላይ መስራት የለባቸውም፣ እህቴ የተሰቃየች ነው፣ እህቴን ጎዳብኝ እያለች ሮሮ አቀረበች። ሰኒም አይጎዳትም ጆከር በጣም ነው የሚወዳት። ጆከርን እንደውም እሷ ጎድተዋለች፣ የሰበረችውን ዕቃ መጠገን ይገባታል ብሎ መለሰላት። ራኬብ ደጋግማ የምትጨነቀው ስለ እህቷ ሰኒ ብቻ ነው። ነገር ግን ስለ ጆከር አልትጨነቅም። ለምን እንላለን። ምክንያቱም ሁለቱም ወገን በኩል አይን ማየት ያለብሽ። ሰኒን እንደምትወጃት ሁሉ ጆከርም ደግሞ ለወንድምሽ ነው። ምናልባት የጆከር እህት እኮ ብትመጣ ጆከር ወንድሜ ማለቱ አይቀርም አንቺ ሰኒ እህቴ እንደምትይ። ስለዚህ ሁለቱንም በጥሩ አይን ወይም በኩል አይን ተመልከቻቸው እንላለን። አብዛኛውን ስደጋግም የነበረው ሰኒ ተጎድታለች የሚለውን ነው። ጆከርም ተጎድቷል፣ ይወዳታል፣ ሁሉን ነገር ማጣት አይፈልግም። ሰኒ ግን ችኩል ስለሆነች ጆከርን አተዋለች። የምታረገው አክት እሱ ከቃልዬ ጋር የሚያደርገው እሷን ያናድዳታል። እሷ ደግሞ ከብሩክ ጋር የምታረገው ጆከርን ያናድደዋል። በዚህ መካከል የሁለት ፉክክሮች ቤት ሳይዘጋ ክፍቱን ያድራል የሚባል ይመስላል። ስለዚህ ውዶቼ ሁለታችሁም እየተዋደዳችሁ አትለያዩ፣ በአንድ ላይ ተገናኙ እንላለን። የሳንዶችን ጉዳይ ላውራችሁ። እውነትም ሳንዶች ይባላል። የራኬብ ኤክስ ነበረ ሲባል አሁንም እኔም ሰምቻለሁኝ። የራኬብ ኤክስ ነበርክ? እውነት ይገርማል። ረሃብና ጥጋብ ትመስላላችሁ ብላ አስተያየቷን ገለጠችለት። ማሂራ የምትባል የቃል ጓደኛ ናት። እኔ ራሱ ሳቄ መጥቶኛል። ራኬብን ጥጋብ፣ ሳንዶችን ደግሞ ምንድነው የሚባለው ረሃብ አለ ብላ ወሰነቻቸው። ስለዚህ ሁለታቸው ጭራሽ ለባልና ለሚስትነት ማትሆኑላችሁ ብላ ተሳለቀችባቸው። መጀመሪያ መንገድ ላይ ነው ካልወጣን ወግ ትንሽ ልውሰድሽ ብሎ በር ቆርቆሮ ከፍቶ ወሰዳት። እሷ ግን እኔ ከዚህ ያልወጣም ቃልዬ እዚሁ ጠብቂ ነው ያለችኝ፣ ስለዚህ ተወኝ ያለችው። አይ ብትጠበቂማ መሆን የለብሽና አንቺን የመሰለ ቆንጆ ብሎ እንደምንም አሽበል ብሎ ወደ ውጭ አስወጣት። ወክ እየሄዱ ነበረ። ራኬብ እንደተለመደው ጡል እያለች ከቢሮ ወጥታ እየመጣች ነበር። አለቃውን አግኝታ አናግረው ለእህቷ። ከዛም ተገናኙ። እንዴት ነሽ ራኬብ ሰላም ነሽ ብሎ አቀረበላት። ሰንጆች ያለውን ሰላምታ። ከዛም በኋላ ያየችውን ደግሞ ማህራ የምትባለው ስሟ በደንብ አይያዘኝም። ማህራ የምትባለው አብረው ስለነበሩ አረ በአንድ ላይ ኮላፕሽን አድርጋችሁ እየሰራችሁ ነው፣ በጣም አሪፍ ነው ብላ ራኬብ ተናደደችባቸው። አይ አይደለም የኔ ጨረቃ የኔ ድንቡሽቡሽ እያለ ማባባሉን ቀጠለበት። ሁለቱም መስማማት አልቻሉም። አንዳንድ እየተባባሉ ያልሆነ ውስጥ ገቡ። ራኬብም ተናዳ ፀሐይ ትላለህ፣ ፀሐይ እንዴት እንደምታካትል አሳይሃለሁኝ፣ ከዚች ጋር ማን ይነጋገራል ብላ ዝታባቸው ሄደች። ሰንዱች መሀል ላይ ቆሞ ቀረ። ይችኛዋም ተበሳጭታ ወደ እነ ቃልዬ ቤት ሄደች። ቃልዬ ቤት ቁጭ ብላ ነበረ። ገባች። ሁሉም ሮሯቸውን አቀረቡላት። በዚህ ጋር ጓደኛዋ፣ በዚህ ጋር ደግሞ ሰንዱች ያለውን ነገር አቀረበላት። አይ የሚገርም ነው ብላ ምንም ማለት ስላልፈለገች ምንድን ነው የምትፈልገው አንተ ሰንዱች? እቺ ጠጋ ቃለ ማንሰት ነው መናገሯን ቀጠለችበት። ቃልዬ አብዝታ ለጆከር ወንድሟ ትጨነቅልሃለች። እባክሽ ታይ ረጋ በይ፣ ይህን ነገር ጆከር ቢሰማ ይቀየመናል፣ ወንድሜ እንዲያዝንብኝና ከአሁን በኋላ ከቤት እንዲወጣ አልፈልግም ብላ ለመነቻት።
አይ ይህን ነገር አንቺ ነሽ ጭንቅላታችን ላይ ያወጣሻት ብላ ዛተችባት። ብሩክና ጆከር ተጋጥመው ስለነበረ አለቃው ወደ ቢሮ ወስዶ ሊያናግራቸው ነው። ሁለቱም ለማናገር ሞከረ። ጆከር እኔ ነኝ ጥፋተኛ፣ እኔ ነኝ ምንም አላደረገኝ ብሩክ ይቅርታ ብሎ ብሩክን ይቅርታ ጠየቀ። አለቃው አንተ ውጣልኝ ብሩክ፣ እኔ ደግሞ ጆከርን ላናግረው አለ። እሺ ብሎ ብሩክ ወጣ። በዚህ መካከል ሰኒ መጣች። አለቃ እኔ ስራ ለቃለሁ፣ ለተፈጠረው ችግር ሁሉ በጣም ይቅርታ፣ የችግሩ መንስኤ እኔ ነኝ ብላ ጠየቀች። አለቃውም ፈጦ ቀረ። ጽናት ከልብ ይሄን ይመስል ነበረ የአሁኑ ክፍል። በሚቀጥለው ክፍል እስከምንገናኝ ድረስ ቸርን ሰንብት እላለሁ። የሚያጓጓ ድራማ ነው፣ አጠር ያለ ስለሆነ እኔም ደግሞ አጠር አድርጌን ያቀረብኩላችሁ የሰኒን ገጽታና የጆከርን ገጽታ በደንብ ያሳያል ማለት ነው። ላይክ እና ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በቀጣይ እስከምንገናኝ ቸርን ሰንብት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።